ቡዜ ግን በጣም ነው የምታሳፍሪው ማለት ነውና ወንድምሽን ጥሩ ነገር ያረግሽለት መስሎሻል። በአንቺ ቤት የእሱን ጤንነት ብትፈልጊ እውነቴን ነው ውሽማው ቤት እንዲደበቅ አታደርጊም ነበረ። ይሄ ምን ያህል ጥቅመኛ እንደሆናችሁ ነው የሚያሳየው። ሩታን ለመበቀል ብለሽ አብርሃምን ወይም ደግሞ ልዑልን እየጎዳሽ ነው ያለሽው። ይሄን ጠንቅቀሽ ልታውቂና ጭንቅላትሽ የሚያውቀው ነው እልልልል እያልሽ የምትይው እሰይ እሰይ ያልሽው በጣም አደል እንዴ የወንድምሽ ጤንነት ያሳሰበሽ? በጣም አስመሳይ የእህት ምቀኛ እስስት ብትኖሪ አንደኛዋ አንቺ ነሽ ማለት ነው። ለሄርሜላ ፊት ባሰጫት እውነቴን ነው እሷም የልብ የልብ ስለተሰማት አብርሃምን በገንዘብ ከፍላ አሰረቀችው ማለት ነው። ምንድን ነው ልጁ ያሳዝናችሁም እንዴ? እንዳሻንጉሊት አንዴዚ አንዴዛ ሲሄድ ማለት ነው። እና በወንድማችሁ እየሸቀልሽ ዶላር የምታብሺ ባለጌ እህት ብትኖሪ አንቺ ነሽ ማለት ነው። ሩታዬ የኛ ጀግና አትበገሬ፣ አንቺ ጀግና ነሽ። ነገሮች ሊከብዱ ይችላሉ። ከዚህ በፊት ብዙ ቻሌንጆችን አሳልፈሻል። ሁለት ነፍስ ሆነሽ፣ ይሄ ደግሞ ላንቺ በጣም ሲምፕል የሆነ ቀላል ነገር ነው። ታልፊዋለሽ፣ እውነት ታልፊዋለሽ ማለት ነው። ዛሬ ላይ እንደዚህ ምላሷን እኔ እንጃ የአንድ ሰው ምላስ አይመስለኝም ቡዜ ያዘችው ማለት ነው። እግዚአብሔርን ነው ምልሽና እንደው ከለምን ከማን ነው አብርሃምን እንዳሻንጉሊት እየወሰዳችሁ ቻናላችሁን ከምታሳድጉ መልካም ነገሮችን ብትሰሩ ማንም ይመለከትላችኋል ማለት ነውና እኔ እንጃ የዚህ ነገር ማብቂያ በጣም ናፍቆኛል። የዚህ ድራማ ማብቂያ ናፍቆናል። ሁሌም እኝኝኝኝ ተመልካችም እኮ ይሰለቻል ጋይስ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተተረፍ ይበል። እኔ በጣም ሰላም ነኝ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ማለት ነውና ላይክ ሰብስክራይብ አድርጉ። የሩታዬ እህቶች የጀግናዋ ያትበገሪ የሚዲያው መሪ ያትንኩኝ ባይ አያችኋት አይደል? ቀን በቀን ውበቷ ፍክት እያለ ማለት ነው እያማረባት ነው እየሄደች ያለችው። እንግዲህ ሩታዬን ለመጣል አስቡ በባል ቤተሰብ ለዚያውም በታላቅ እህት እንደ እናት እንደ አባት ትቆጠራለች። ብዙ ስህተት ሲሰራ ትገጽሰናለች ብለው በሚሏት ትዳሩ እየበተነች ባለች ምን አይነት ጥቅመኛ እህት እንደሆነች ልትመለከቱ ይገባል። ምን ያህል ጥቅመኛ ማለት ነው። በወንድሟ ድራማ እያሰራች ዶላር የምታፍስ በእውነት እንደው አሁን አብርሃም ታሟል ካልሽ ብዙ ቻንስ እኮ ነበረሽ። ብዙ ቻሌንጅ እኮ ተሰጥቶሽ ነበረ። ቁጭ ብለሽ እዚህ ቤት አስታሚ ብላሻለች። አንቺ ጋር ይቀመጥ አብርሃም ታሟል ታልሽ እስከሚድን አድኝው ብላ እኮ ሩታ ፈቅዳልሽ ነበረ። አንቺ ግን ሄርሜላን እውነቴን ነው እንዴ ሄርሜላ ምን ነው የአንቺ የውስጥ ልብስ ፓንትሽ ነች እንዴ? ከሁሉም ቦታ እንድትቀር ማትፈልጊው አብርሃም በሄደበት ቦታ ወይም ሩታ ባለችበትና አብርሃም በተገኘበት ቦታ ሄርሜላ እንድትገኝ እያደረግሽ የልብ ሰተሽ ትዳራቸውን አፈረሽ። እሺ ብላ እሱንም ተቀብላ ትታችሁ ነበረ። ግን እናንተ ሩታን ልትተዉ አልቻላችሁ። ለምንድን ነው በዚህ ልክ ማለት ነው ጭካኔን በቀልን የተማርሽው? በወንድምሽ ላይ ምን ቢበድልሽ ምን ቢያረግሽ ነው? አንቺ አሁን እኮ ሩታን እየጎዳሻት ያለሽ መስሎሻል። ሩታን አይደለም እየጎዳሽ ያለሽው አብርሃምን እየጎዳሽው ነው። ቁማር እየተጫወትሽበት ነው። እንዳሻንጉሊት አንዴዚ አንዴዛ እንዲንከራተት እያደረግሽ እየፈረድሽበት ነው። እንዳንቺ አይነት እህት ምን አይነት እህት ናት? ሁሉም እየተነሳ አብርሃም እያለ እዚህም እዛም እየጎተተ ቻናሉን እያሳደገበት ነው። የገቢ ምንጩን እያመቻቸበት ነው። የዩቱብ ዶላር እንዲቆጥርለት እያረጉበት ነው። አንቺ ግን አይሰማሽም? ሁላችሁም በየራሳችሁ ቻናል ደጋግማችሁ እየመጣችሁ እንግዲህ ምን አይነት እንንጃ ባለጌ ብትሆኑ ነው? አለ እኮ ድራማ የሚሰራም ግን ትምህርት አዘልም ይኖረዋል። መጨረሻ ላይ እኮ ያብራራሉ። ብዙ ፕራንክ የሚያደርጉ ባልና ሚስቶች ጥንዶች እኮ አይተናል ዩቲዩብ ላይ እየመጡ መጨረሻ ግን ምን ያህል ትምህርት እንዳለው ያብራራሉ። የእናንተ እኮ ቀን በቀን እኝኝኝኝኝኝ በቃ
አሁን ላይ አንቺ ሄርሜላን የጠቀምሻት መስሎሽ በዚህ እድሜሽ በእውነት ሁለት ምላስ ሁለት ጸጉር ባወጣሽበት እድሜሽ ውሸት አያምረብሽም። ቢያንስ ዋሽተሽ ማስታረቅ ትቼ ነበረ። ለምንድን ነው አብርሃም ልጁን እንዲያሳድግ ከሚስቱ ጋር እንዲሆን ያልፈለግሽበት? የራስሽ ምክንያት ታለሽ፣ በግልጽ መናገር ትችያለሽ በእውነት። ወይንም ደግሞ ሄርሜላ የምታስተዳድሪያችሁ ተሆነ ሄርሜላ ያዘችብሽ ፋይል ካለ የምትፈሪያት ካለ በህግ ሄደሽ እሷን መጠየቅ ነው እንጂ የወንድምሽን ትዳር በዚህ ልክ እየበጠበጥሽ መልካም ያደረግሽ መስሎሻል እንዴ? እንደዚህ እየጮሽ በኮንፊደንስ ስትናገሪ እውነት ከዚህ ከትንሹ ከጩጬ ወንድምሽ ልትማሪ ይገባል። ኤፋ እያደረገ ያለው ፈጣሪ የሚወደውን ስራ እየሰራ ነው። አንቺ ግን ፈጣሪ የሚጠላውን ስራ ነው የምትሰሪው። በየትኛው ሃይማኖት ነው ዝሙትን አስፋፉ ብሎ የሚያስተምር? የእናንተ ቸርች ውስጥ አለ? እስኪ እውነት እዛ ቸርች ስትገቢ እንደዛ ብሎ ያስተምራሉ? ዝሙት ይስፋፋ ነው የሚሉት? ፍችን ይፈልጋሉ? አባት ያለ ልጅ ይቅር ሄዶ ሌላ ውሽማ ይያዝ ብለው አስተምረዋል? የትኛው እስቲ መጽሐፍ ላይ ነው? የትኛው የሃይማኖት ቦታ ነው ያለው ማለት ነው? እና በእውነት አንዳንዴ የሚያሳፍር ቪዲዮ ባትሰሩ እንደው እስኪ አንቺ እንኳን ተሸነፊና በቃ አብርሃም ወደ ሩታ እንዲመለስ ሄርሜላ ከህይወታቸው እንድትወጣ አንድ መልካም ነገር አድርጊ። በዚህ እድሜሽ ማለት ነው። አንድ መልካም ነገር ስሪ። አንቺ ከዳተኛ ነሽ። እኔ ብዙ ላንቺ ለፍቼ ነበረ። ለፍተሻል፣ ግን ውስጡን ሌላ ነገር እያመቻቸሽ ነበር። በግልጽ እኮ ነው አብርሃምና ሄርሜላ ሩታ ሳይፋት እኮ አብርሃምን ለሄርሜላ አደራ የሰጠሽው። አደራ ወንድሜ እንዳይካፋ ብለሽ እኮ የሰጠሽው። የትኛዋ ሴት ናት? አንቺ ባልሽን መታው እህቱ መታ ወንድሜ እንዳይከፋ ብላ ለሌላ ሴት ብታጋራ ምን አይነት ስሜት ነው የሚሰማሽ? እንደ ራስሽ አታዩ? በሰው ቁስል ላይ እንጨት ስደድበት እንደሚያም አያቅማ። ሁላችሁም የራሳችሁ ህመም ሲሆን ነው የሚሰማችሁ። የደበቅሽው አንቺ ነሽ። ቀጥታ ታውቂያለሽ አብርሃም የት እንዳለ። ኤፋ እኮ ብሎታል። አንቺና ሄርሜላ እጅና ጓንት ናችሁ ብሎሻል። አዎ እጅና ጓንት ነን። እልልል እሰይ፣ እንኳንም ደስ ብሎኛል ወደ ሄርሜላ ስለመጣ። ሄርሜላ ጋር ሲመጣ ደግሞ ዴቭን አዳምጣችሁታል ምን እንዳለ ማለት ነውና፣ አንተ ወንድ ነክ መቼም በወንድምክ ላይ ይሄ ሁሉ አሻንጉሊት፣ ይሄ ሁሉ ፊልም፣ ይሄ ሁሉ ሴራ ሲሰሩ ቆም ብለህ አታስብም ነው ወይስ የታላቅ እህቴን ምክር ነው የምሰማው ነው? እሺ እሷ ሴት ናት፣ ምናልባት የቅናት መንፈስ ይዟት ይሆናል። የቅናት መንፈስ የያዛት እንግዲህ ሩታን መምሰል እንጂ መሆን ስለማትችል በምንም ነገር ስለምትበልጣት፣ በአቋምም ስለምትበልጣት፣ በእልህም ስለምትበልጣት፣ ባለባበስም ስለምትበልጣት፣ በእውቀትም ስለምትበልጣት፣ ገብቷካል? በሁሉም ነገር ስለምትበልጣት እሷን ለመምሰል እየሞከረች ነው። እሷን ለመሆን ማለት ነው። መሆን አትችይም፣ መምሰል ግን ትችያለሽ። ዘረጦ በእውነት የሆነች ድኩላ ነገር ማለት ነው። እና እንዴ አንተው አሁን ወንድ ነክ ወንድምክን ያም በራሱ ቻናል ወስዶ ሲጎትተው፣ ያም በራሱ ቻናል ቪዲዮ ሲሰራበት አይምሮክ ምንድን ነው የሚያስበው? የወንድማችን ጤንነት ያሳስበናል ካላችሁ ይኸው ብዙ ጊዜ ሆነው። አብርሃም ታሟል ታላችሁ ብዙ ጊዜ ሆነው። አንተ እንኳን ነቅተክ እንደ ወንድ እንደ አባት አስበክ ወይ ጋሽዬን ጠርተክ እውነት ተታመመ ጸበልም ቦታ ይዞ መሄድ ነው። አላውቅም፣ እዛ ቸርችን ብትወስዱ ትችላላችሁ። ኦርቶዶክስ አይመስሉኝም በነገራችን ላይ ቅርታ አርጉልኝና ማለት ነውና ሃይማኖታቸው የግል ነው። ግን ውሰዱት፣ የሃይማኖት ቦታ ውሰዱት። በቃ ማንም ለመዳን የፈለገበት ቦታ ይሄዳል። እውነቴን ነው የምላችሁ። ታሟል ታላችሁ ውሰዱ፣ አጸልይበት። ቸርችም ቢሆን ወስደሽ ምን ሼ ነው
በዚህ ልክ ተዋርዳችሁ በእውነት እኔ አንዳንዴ ቪዲዮዋቸውን ሁሌ ሳይ በጣም ነው የሚገርመኝ። የቃቃ ጨዋታ ይሄ የጻን ልጅ እዚህ ግባ ማትሉት እንዴ! ለሰው ክብር ይኖራችሁ፣ ለኦዲየንሶቻችሁ ክብር ይኖራችሁ። እና በእውነት ልጁ ያላባት ሲያድግ እኔ ምን ያህል ደስታ ውስጥሽ እንዳለ አሁን ምን ያህል እንደተደሰትሽ ነው የሚያሳየው። እውነት አብርሃም ጠፍቶ ቢሆን ኖሮ እንደዚህ ተረጋግታችሁ ዴቭም ተረጋግቶ ቡዜም ተረጋግታ ትቀመጣለች ብላችሁ አስባችኋል? ምንም ነገር እኮ እንዳልተፈጠረ ነው አክት እያረገች ያለችው እንጂ ጭራሽ ስለመጥፋቱ አሁን የሰማ ነው አለ ዴቭም ማለት ነው። እንዴት ሳሰማ ቀረክ? እውነት አብርሃም ወደ ሄርሜላ የወሰዱት አሁን ለታ ማታ ነው። 2 ቀኑን አስቆጠረ ማለት ነው። አብርሃም ወደ ሄርሜላ ጋር እንደሄደ ሄርሜላ ሳትደውልልህ ቀርታ ነው? ሳትነግርህ ቀርታ ነው? ደስታዋን ሳታበስርህ ቀርታ ነው? እውነት ስትለፋበት የነበረው ሩታ ቤት ድረስ እየተንከረፈፈች ስትመጣ ልክ እንደ 80 ባሏ እናንተም ቂጥቂጥ ስር እየተከተለች ስትመጣ ዛሬ በእውነት በነጻነት አግኝታው ለእናንተ ስልክ ሳትደውል ቀረች። እሺ ስልኩን ለምን ተቀበሉት? ያኔ ሩታ ያረገችውን ኮረጃችሁና በቃ መኮረጅ አይሰለቻችሁማ። ስልኩንም ተቀበሉት። ማንም እንዳይደውል ማንንም እንዳያገኝ በቃ አብርሃም አሁን ደግሞ ሄርሜላ ጋ ነው። ሄርሜላ ጋ አስገድደው ነበረ ሩታና ኤፍሬም ብሎ ይላል። ድኛለሁ፣ ወደ ራሴ ተመልሻለሁ፣ የሄድኩበት መንገድ ስተት ነበር ብሎ ደግሞ ወደ ሩታ መመለሱ አይቀርም። ይሄ ቃል አሁንም ይደገማል። ለሄርሜላ ያለው ቃል ደግሞ ሩታ ጋም ይመጣና ይደገማል። እመኑኝ ማለት ነው። እመኑኝ አስገድደው ነበረ፣ ቀለበቱንም አውልቅ ያሉኝ እነሱ ናቸው እያለ ይመጣል ማለት ነው እንጂ አብርሃም በፍጹም አልደነዘዘም። በፍጹም አልደነዘዘም። እመኑኝ ድራማ እየተሰራበት ነው። ይሄ ደግሞ አንዲቱ በር አለ ቶፋ የምትሉት ማለት ነው። የአብርሃም ፎቶ ተደግሞበት ተቀብሯል ምናምን እያለ ይሄ ትሩፋታ ነው የሚነፋው። እውነቴን ነው የምላችሁ ትሩፋታ ነው የሚነፋውና ዩቱበር ነው እናውቃለን። ለብዙ ጊዜ ቻናሉን ትቶት ነበረ ገብታችሁ ካያችሁ ማለት ነው። እና ቻናሉን እያሳደገ ነው እንጂ የአብርሃምን ፎቶ ተቀብሮ ጠንቋይን ይዣዋለው መተት የተደረገበት በፎቶ ነው እንዲ ነው እያለ የሚቀባጥረው በእውነት ነው የምላችሁ የውሸት ውሸት ነው እየሰራ ያለው ማለት ነው። እና እኔ እንጃ ግን እነኛ ሙስሊሞች ናቸው እነ ቶፋ አይታችሁ ከሆነ መተት እያሉ ነው የሚሰሩትና አንድ አሁን ህዝቤ ዩቲዩብ ዶላር መቁጠሩን እንጂ በእውነት ይሄ ስለ ኮተት ስለ ሴጣን ስራዬ ነው ብለው ይዘውታል። ስራዬ ነው ብለው ማለት ነው። ሰውም አሁን ላይ በቃ ይሄ ትኩረት የሚያረገው ቴንሽኑን የሚስበው ስለ መተት ብቻ ስታወሩለት ነው። ምን ያህል ደስተኛ እንደሚሆን አሁን እኮ እንዴ ተደግሞበታል፣ እንደዚህ ተደርጎበታል እያለው የሚሰሩትን ተመልከቱ እስኪ። በዚህ ሀብት አገኘው፣ በዚህ እንደዚህ ሆነ የሚለው ምንም የማያውቀውን ትውልድ ሄዶ ያልሆነ ነገር ውስጥ እንዲዘፈቅ ያልሆነ ነገር ውስጥ ማለት ነው። እና ለተለያየ ነገር እንደዚህ ይደረጋል እየተባለ በዚህ ተደግሞበታል፣ በዚህ አድርገውበታል የማያውቁ ልጆች ትንንሾች ምኑንም ሳይገባቸው ጥፋት መሆኑ ሳይገባቸው ሄደው እንዲገቡበት እየገፋፋችሁ ነው። በእውነት እየገፋፋችሁ ነው። ያልሆነ ነገር ውስጥ እንዲሄዱ እያደረጋችሁ ነው። ቢያንስ ለትውልዱ ለታዳጊ ትውልድ ልናስብ ይገባል። ድግምት ምናምን የምትሉት ነገር ስርዓቱን ሊዝ ይገባል። መልካም በቃ ልጆችን የሚገነባ ቢያንስ ትዳር ምን ያህል ክብር እንዳለው ይሄን ነገር ልታስረዱ። አላቻ ጋብቻ የሚባል አለ። እድሜያቸው ቢያንስ ትዳር ውስጥ መከባበር፣ መደማመጥ፣ አንዱ ማክበር እንዳለበት
ይሄንን የሚያስተምር ቪዲዮ ብትሰሩ እውነቴን ነው ብዙ ሰው ሊማርበት ከትዳራችሁ የትዳራቸው ያላገቡ ራሱ ማለት ነውና ትዳር ለመያዝ ጉጉት ይኖራቸዋል። እናንተ ግን እያረጋችሁ ያላችሁት አሁንም ቢሆን ዝሙትን ነው። ዝሙትን እያስፋፋችሁ ዝሙት እንዲሰፋ እንጂ ምንም ስለ ሌላው ነገር ደንታ እንደማይሰጣችሁ እኔ እንደዛ ነው የታዘብኩት። ይቅርታ አድርጉልኝና በእውነት በጣም ነው የምታሳዝኑት። እንግዲህ ሄርሜላ ቤት ሄደናል ብለው ነበረ ሩታና ኤፋ፣ እዛም የለም ቡዜ ወስደዋለች ነው ያሉት። እኔ አውቀው ይመስለኛል አብርሃም የሚኖረው እዛው ሄርሜላ ቤት ነው። ቡዜ ጋም የመጣ አይመስለኝም። እሷ ደብቃ አውቃ ነገሩ እዛ እንዲበጣበጥ ያደረገችው ሴራ ነው የሚመስለኝ እንጂ ሄርሜላስ ምንድናት? ምን ቤት ናት? ወንድምሽን ከሚስቱ ከልጁ እናት ነጥቀሽ ለውሽማ መስጠትሽ ያንቺ ጥቅሙ እዛ ጋ ምንድነው? አልገባኝም። በጣም እያናደድሽን ነው ቡዜ ያለሽው ማለት ነው። እና በዚህ እድሜሽ በመከበሪያሽ ሰው ሲሰድብሽ ልታፍሪበት ይገባል። አንድ ትልቅ ሰው መካሪ ይጣ። ሩታዬ ደግሞ ይኸውልሽ እሷን ለመሆን ብዙ እንትኖች ይቀሩሻል፣ ብዙ አመታት ይቀርሻል። ምናልባት ሞተሽ በህልምሽ ሩታን ልትሆኚ ትችያለሽ። በህልምሽ ነው የምልሽ። በእውንሽ ግን እሷን መሆን አትችይም፣ በምንም ነገር ማለት ነው። በምንም ነገር መሆን አትችይም። በአቋምም ብትይ በፈለግሽው ነገር ብትይ ሩታ መሆን አትችይም። ሁሉም የየራሱ የተሰጠው ገጸ ባህሪ ፈጣሪ በአምሳል የፈጠረው አለ። ራስሽን ሆነሽ መገኘት እንጂ ገና በሁሉም ነገር እሷን ሆናለሁ ብለሽ መጣጣርሽ ያው ምኞትና ፈስ አይከለከልም ይባላል አይደል? ስለዚህ አንቺ ዛሬ ከሩታ ላይ ብትወስጂ ነገ ሩታ አብርሃም የት እንዳለ ትመልሰዋለች። የመጨረሻ እንግዲህ ነገሩ እንዲገን አብርሃምን ጭራሽ ማንም እንዳያገኘው ያረገች ቀን እውነት ታለቅሳላችሁ፣ ትጸጸታላችሁ ብዬ ነው የማስበው። እንደው ጣልቃ ገብነት ቢቀር በትዳር ውስጥ ነው ማለት የምፈልገውና አንድ ሰው ተተፋታ ድጋሜ ታርቆ ትዳሩን የማይቀጥልበት ልክ እንደ ኃጢአት እያወሩ ያሉ ቤተሰብ ነው እያየን ያለ ነው። ሰው ከጥፋቱ ተምሮ ይቅርታ ተጠየቀ። ይቅርታው ጥሩ ነገር እንዳልሆነና ጥፋቱን ብቻ እየተከተለ እንዲሄድ የሚያስተምር ቪዲዮ ነው እየሰሩ ያሉት። እኔ እንደተረዳሁት ነው የምላችሁ። ሁላችሁም የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። ይቅርታ ምንም እንዳልሆነ እነሱ ጋር ተረድቸዋለሁ። ጥፋትን አጥፍቶ የድሮ ስህተት ሰርቻለሁ፣ አሁን ግን መልካም ነገር ልስራ፣ ልጄን ላሳድግ፣ ሚስቴን በድዬ ነበረ፣ አሁን እክሳት አለሁ፣ ሌላ ሴት ጋር መሄዴ ጥፋት ነበረ ያለው አሁን እነሱ ጋር ይሄ አይሰራም። እንደውም ጥፋት ሆኖ የታያቸው ሩታን ይቅርታ ብሎ ወደ ትዳሩ መመለሱ ትልቅ ጥፋት እየሰራ እንደሆነ ለነሱ ይሄ ጎልቶ ነው የታያቸው እንጂ ከሄርሜላ ጋር ያለው ግንኙነት ሚስቱን ገና አራስ ሚስቱን ሳትወልድ ሆዷ ውስጥ ልጇን እንኳን ሳታቅፍ የልጁን ጠረን እንኳን ሳይጠግብ አባት ልጁ የአባቱን ጠረን ሳያሸት የአባት ፍቅር የልጅ ፍቅር ሳያገኙ በሜዳ ላይ ልጁ እንዲቀር እየፈረዱበት ያሉ ቤተሰብ ናቸው። ይሄ እንግዲህ አብርሃም ወደ ቤት መመለሱ ትልቅ ጥፋት እንደሆነ ይሄው ቡዜ እየተናገረች ነው። ጥፋት የማይሆነው ሄርሜላ ጋር ሲሆን ጥፋት እንደሌለው አስረግጣ ተናግራለች ማለት ነው። እኔ ይሄ አግባብ ነው ብዬ አላምንም። በእውነት አንዳንዴ ሳስበው አብርሃም ሳይሆን የታመመችው ቡዜ ናት። ጤንነቷ የተዛባው ማለት ነው። እንዴት ሰው መልካም ነገር ሲሰራ ወደ ክፋት እንዲሄድ ይገፋፋል? እንዴት ያደርጋል? ብልግና አይደል እንዴ? የትኛውስ ሃይማኖት ነው ይሄን የሚፈቅደው? ከባድ ነው እንደኔ ማለት ነው። እና ወደ ተመልካቾች እንግዲህ እናንተ
የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። ወዳችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። ሩታዬ የኛ ጀግና፣ የኛ እንቁ፣ የልዑልዬ እናት፣ አይዞሽ፣ ነገሮች ይስተካከላሉ። ጠላቶች ደግሞ ያበረቱሻል፣ ያነቁሻል፣ በጣም እንድትጠነቀቂ ያደርጉሻል ማለት ነውና አንቺ ነገሮችን እንዴት እንደምትወጪ ብልሃቱ አለሽ። ፈጣሪ እርዳሽን ማለት ነው የምፈልገው። ኤፋዬ የሩታ